እንወዳችኋለን። ቤቱን ሰብስክራይብ በማድረግ ዛሬ ደግሞ የቡና ባህላዊ ቡና አፈላል እንዴት እንደሆነ እናሳያችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እዚህ ጋር መጀመሪያ የተቆላው የታጠበ ቡና ወደ ምጣድ እናደርጋለን። እኩል ሆኖ እንዲበስል በደንብ ወደዚህ ወደዛ እናማስላለን። ከቀኝ ወደ ግራ፣ ከግራ ወደ ቀኝ፣ ከፊት ወደ ኋላ እያደረግን ጥሩ መልክ እንዲይዝ እናደርጋለን። ቆንጆ መልክ እያያዘልን መጥቷል። ቀላ እያለ መጥቶልናል። አሁን ላይ አሪፍ ነው፣ ግን ያለው መመሳሰል ሁኔታዎች ያሳያሉ። እስኪ መጨረሻውን አብረን የምናየው ነው። እስከዛ ቤቱን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። እዚህ ጋር ያው ጥሩ መልክ እያዘለን ነው። በዚህ ቪዲዮ ጥሩ ትምህርት አግኝታችሁ ድጋሚ በሌላ ቪዲዮ እንደምንገናኝ ተስፋ እናደርጋለን። በተለይ እዚህ ጅማና አካባቢው ላይ ያሉ ቡናዎች በጣም ወዛማ ናቸው። እሳት ባይበዛ ይመከራል። ይሄ ትንሽ በስቶቭ ነው፣ በከሰል ቢሆንና ቀዝቀዝ ባለ ነገር ላይ ቢሆን በጣም ጥሩና የተዋጣለት ጥሩ ጣዕም ያለው ቡና ማግኘት ይቻላል። ወደ መብሰሉ እየተጠጋን ነው። ይህ የባህላዊ ቡና አፈላል ሂደት የተከተለ ነው ማለት ነው። ምክንያቱም ታጥበው ወዲያውኑ በርጥቡ የሚቆላ ቡና ባህላዊነቱን የጠበቀን ይባላል። በዛ በፕሮፌሽናል ሲታይ እርጥቡ ወዲያውኑ እንትን አይባልም፣ በደረቁ ነው ወደ መቆያ ክፍል የሚገባው ማለት ነው። እስኪ እዚህ ጋር እየበሰለ ነው። ኦሬዲያውን ወደሚወጣበት ሰዓት ላይ ደረሰ ነው ማለት ነው። የሚያምር ሉክ ይዟል። እንዴት እንደሚያምር በስማ ቲት እንደሚያምር እየወጣ ነው። ባህላዊነቱን የጠበቀን ይባላል። በዛ በፕሮፌሽናል ሲታይ እርጥቡ ወዲያውኑ እንትን አይባልም፣ በደረቁ ነው ወደ መቆያ ክፍል የሚገባው ማለት ነው። እስኪ እዚህ ጋር እየበሰለ ነው። ኦሬዲያውን ወደሚወጣበት ሰዓት ላይ ደረሰ ነው ማለት ነው። የሚያምር ሉክ ይዟል። እንዴት እንደሚያምር በስማ ቲት እንደሚያምር እየወጣ ነው። ወጥቶ እንዲቀዘቅዝ ነካ ነካ እናደርገዋለን፣ ቀዝቀዝ እንዲል ማለት ነው። ከዛም ወደሚፈጭበት ቦታ እንወስደዋለን ማለት ነው። ይሁት እንዴት እንደሚያምር። ከዛ ይወቀጣል ድቅቅ እስኪል ድረስ። እዚህ ጋር ያው ገና ሲገባ አይታይም፣ ከገባ በኋላ ነው ቪዲዮ ያደረኩት ማለት ነው። ያው ከእሳት ላይ ወርዶ እዚህ ጋር ሲኒዎቹም ተዘጋጅተዋሉ። ባህላዊ መልኩን በጣም አለ። የቆሎ አለ። የቆሎ ባይኖረንም እጣን አለ። ያው እጣን ጭስ ከሌለ ቡና አይመስልም። እስኪ ደግሞ ሲወርድ እናየውና ሲቀዳ እናየው። ሲቀዳ አይተን ደግሞ አቤት ጭሱ ደስ ሲል። እንግዲህ ሙያ የሚታየው እዚህ ጋር ነው ማለት ነው። ጥርት ኩልል ያለ ቡና ደረሰ። የቀረን ምንድነው? መጠጣት። እስኪ አብረን እንጠጣለን ማለት ነው።
ደግማችሁ እንድታገኙኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን ስላያችሁ እናመሰግናለን። ቀጣይ ላይ ቪዲዮ እንገናኛለን። ቡናውን አብረን እንጠጣ።